እና የዛሬው ሲጨመር በጣም ግሩፕ ላይ ወደ ላይ ወጥተሽ ብታዳምጪ ይኸውልሽ ወደ ላይ የኔ ሪከርድ ብታዳምጪ በጣም ነው የሚገርምሽ። ምክንያቱም እያወራሁ ሰምቼዋለሁ። ያንቺ ጨርሼ ሁሉንም ከመደዳ ጀምሬ ሰምቼዋለሁ። እና እግዚአብሔር ሁሉንም ምን እንደሆነ ታውቃላችሁ። ይኸውላችሁ ከሚታመም ስሙማ ያ ታማሚ ቁርጡን ታውቂያለሽ። ግንም ደግሞ አጠገቡ የሆነ ሰው የታመሙ ሰው በላይ ነው። እኔ እንደዛ ነው የሚሰማኝ። ምክንያቱም የቱ ጋር እንደምትታመሚ ወይም የራስሽን ህመም የቱ ጋር እንደሚያምሽ እንዴት እንደሚደክምሽ ታውቂያለሽ። ግን አጠገብሽ ያለው ሰው ጭንቀቱ ከዛ የታማሚ ሰውዬ በላይ ነውና በጣም ነገር ከቤተሰብ ርቃችሁ ከዚህ በፊት ቤተሰብ ይውላችሁ እናት ጋር ሆናችሁ አባት ጋር ሆናችሁ ብዙ ነገር አለ። በቃ እንትን ያን ነገር ታስታውሳላችሁ። እናቴ ጋር ቢሆን ወይም አባቴ ጋር ቢሆን የሚል ነገር አለ። አይሹ አንዳንድ ጊዜ እንደዚህ ናት ህይወት። ሁሌ ፈጣሪ የሚለምነው ቢሆን በጣም ደነግጣለሁ። ስልክ አሁን በተደጋጋሚ ቤተሰብ ሲደውልልኝ ሰማይ ወጥቼ ነው በቃ እኔ እንደሚደነግጥ ስላንቆ እኔ ካላነሳው እኛ ደህና ነን ሲመች ደውይልኝ ብሎ ነው ሪከርድ የሚያደርጉት። እና በጣም እንትን በቃ እኔ በታማም ነው የሚሻለው። ቤተሰብ እንደዚህ ሆና ወይም እንደዚህ ምንም ከታ መስማት አልፈልግም። ታውቂያለሽ አንድ ሰው ከሾለከብኝ ራሱ እንዴት በዚህ ሰዓት ይሄዱ እንዴት ሊሆን ቻለ? እንዴት በቃ ማታመኝ በሰዓት አለ አላምንም። እኔ ብታመም ነው የምመርጠው። እኔ ሰው ታሞ አጠገቤ ቢሆን እኔም ራሴ ብታመም ነው ደስ የሚለኝ። ምክንያቱም የዛ ሰውን ህመም መቀበል ስለማልችል እና እንደዛ ነው። አንዳንድ ጊዜ ደግሞ አይው ሳታስቡ የምትመጣው ህይወት እኛ ያሰብነው እኔ ዛሬ ነገ ይሄንን አደርጋለሁ። ትላንትና በጣም አውርተን ነበር። እዚህ ዜድ የሆነ አጀንዳ አንጥታ ስለ ብር ምናምን አውርታ ነበር። ስለ ብር እንደዚህ ብራችሁን ቆጥቡ እንደዚህ አድርጉ ምናምን የሚል ወሬ አንጥተን ነበር ትላንትና። እንደዚህ እኛ ያሰብነው ሳይሆን ምን ይላል መሰለሽ አያቴ ይተርታል በኦሮምኛ ማለት ነው። የሆነ ነገር ሲከሰት እኛ ያልንበት ቦታ መዋል ሳይሆን እግዚአብሔር ያወለንን ቦታ ውለን መተናል ይላል። እና ሰው ጠዋት ወይም በሰላም አውለን አምላኬ ሆይ ብሎ ከቤቱ መውጣት አለበት። እኛ ያሰብነውን ህይወት መኖር በጭራሽ አይሆንም። ራሳችሁን ጠብቁ፣ ራሳችሁን እንደዚህ አድርጉ ማለት ቀላል አይደለም። እና የምናደርገው ነገራቶች ምን እንደሚከሰት እኛ ገለባሾች ነን። መቼ እንደምንወርቅ የትም እንደምንወርቅ አናውቅም። ዛሬ ደህና ሆነን ነገ ደግሞ ሌላ ናት። እዚህ ጋር ተደስተን ተጫውተን የምንወጣ ብዙ ነገራቶች አሉ። ቀለል አድርገን ነው ብዙ ነገራቶች አለ። እኛ ቀለል አድርገን እናያለን ብዙ ነገር። አሁን ህመምም ቢሆን ቀለል አታድርጉ። በሌላ ነገር ኢንፌክሽን ሊሆን ይችላል። በተለይ አሁን ሰው ሀገር ላይ ያላችሁ አሁን ከብሩኬና ሀይሚ ሰምታችኋል። ዛሬ ይሄ ነገር የቆየም ሊሆን ይችላል፣ ምንም ሊሆን ይችላል። ህመም ያላችሁበት ሰዎች በስነ ስርዓት ራሳችሁን ጠብቁ። ምንም ነገር ቢሆን ህመም ላይ አትቀልሉ። ይተወኛል ብላችሁ ወደዛ ወደ ጥግ ሳይሆን ምንድነው ችግሩ? ይሄ ነገር ችግር ይፈጥርብኛል ወይ ብላችሁ ማየት አለባችሁ። መጀመሪያ ላይ ሆስፒታል ሄዳችሁ ራሳችሁ መጠበቅ። በተለይ ሰው አገር ላይ ያላችሁ ልጆች ማንም የሚደርስላችሁ የለም። ማንም እናንተ አዟችሁ ምሎ የለም። ማስታወሰው ነገር ቢኖር አንድ ጊዜ ማለት ነው ጥርሴን በጣም አሞኝ መቼም አረሳትም። የሰውዬ ልጅ አለ ቂማልዝም፣ እኔ ሰው ላይ ቂማልዝም። ግን ልክ እሷ እዚህ ቤት ስትመጣ አሁን አቆላምጣ ምናምን ስትጠራኝ አልወዳትም። ሰው ማጥላት በጣም አጣት ነው። እና ጥርሴን በጣም አሞኝ ጥርሴ አስናቅዬ አብጧልና እንትን ነው የመጨረሻ ጥርስ ነው የተበቀለበት በአመቱ ነው ያመመኝ።
ከዛ እሱና እንትን ከጭንቅላት ጋራ ነው ያለ ያሉ ነበር እና በጣም አሞኝ እኔ ተኝቻለሁ። ተኝ በቃ ምንም ነገር እንዳታደርጊ ተብዬ ተኝቻለሁ። እናቴ ልታስቸግሪ ነው አያታችን ልታስቸግሪ ነው ምናምን ብላ ወደ ቢሮ ትሄድ። ለምን እሷ እቃ ታጥባለች? እቺና ዶግት እኮ ነው። ለምን እሷ እቃ ታጥባለች አለች። እንዴት እንደ ጆሬ ውስጥ እንዴት እንደገባ አላውቅም። እና በጣም አእምሮዬ ላይ የተጻፈ ነገር ከዛ ነው እንጂ አምላኬ ሆይ እነዚህ ሰዎች ፊት እንዳታሳምመኝ ወይም ወደ ሀገሬ ስደደኝ አልኩት። ስትመጣ በጣም ነው መጠላት። ያንን ጥርስ ማለት በጣም ከባድ ነው። ደግሞ በታመምሽ ሰዓት የፈለገ ነገር ቢሆን አንድ ሰው በቃ በዚህ ሰዓት ነው አንቺ የራስሽን እናንተንሽን እንኳን ራሱ ምን ላይ በቃ ስራ ልታሰራኝ ምናምን በጣም ሞክራለች። እንደገና ደግሞ አራጅክ ይዞኝ በጣም እንዴት እንደ እግሬን እንዳለ አንቺ እግሬን እንዳለ ያዘኝ እና ሆዴን እንደዛ በጣም ሙቀቱ ራሱ በጣም ነው የሚያስጠላሽ። ያን ጊዜ በቃ ምግብ መብላት እንፈልጋለን። ሌላ ጊዜ እኮ የማይበሉትን ነገር ምግብ መብላት ይፈልጋሉ። እንደ እሳት ላይ እንድቀርብ ማለት ነው። እና እንደዚህ አይነት ሰው አለና ራሳችሁን ጠብቁ። ለእናንተ የሚደርስላችሁ የለም። የሆነ ህመም ራሱ ከተሰማችሁ ቶሎ ብላችሁ ሐኪም ቤት መሄድ አለባችሁ። ማንኛውም ሰው ህመም ወደ ሌላ ነገር ኢንፌክሽን አድርጎ ይቀይራል። አገር ውስጥም አገር ውጭም ያላችሁ ሰዎች በተለይ እኛን የምትከታተሉት እዚህ ሚሚ ቤት የምትከታተሉት ልጆች ብዙ ናችሁ። ሁሉንም ነገር ጥንቃቄ አድርጉ። ልጆቻችን ደግሞ እንደዚህ ስለመጡ በጣም ደስ ብሎናል። ግን ደግሞ ብሩኬ ታሞ እንደዚህ መምጣቱ በጣም እኔ ራሱ ልቤ በጣም ደንግጧል እና እግዚአብሔር ምሕረቱን ይላክለት። እግዚአብሔር ጨርሶ መድኃኒዓለም ሾህዴ እና እመቤቴ ስጠብቀው ሁሉንም ደህና ሙሉ ጤና አድርጎት ወደ ነበረበት ቦታ እግዚአብሔር ይመልሰው። ጸሎት አድርጉ። ከጸሎት በዛ ላይ ደግሞ ፍቅራቸውም ተመልሷል። ደስ ብሎናል። እና ሁላችሁም እግዚአብሔር ይጠብቃችሁ። ጸሎት አድርጉ። ለማንኛውም ለራሳችሁም ለሰው በጸሎት አግዙ። ብር ሳይሆን መጀመሪያ ላይ ሽብክ ብር ሳይሆን የሰው ልጅ ብርታት። አሁን ዛሬ ራሱ የተረገሙ ሰዎች አንዳንድ የተረገሙ ሰዎች አሉ። እመቤቴ የተረገሙ ብዙ ሰዎች አሉ። የምታደርጉ ድርጊቶች በጣም ያስጠላል፣ በጣም ይደብራል። 100% እዚህ ጋር እኔ እፈርማለሁ። 100% ራሴን እሰጣለሁ። ምክንያቱም በህመም በምንም እነዚህ ልጆች በህመም የሚቀልዱ ልጆች አይደሉም እና እንደዚህ አይነት ነገር ስታደርጉ ከእግዚአብሔር ጋራ ነው የምትጣሉት። ብዙ ሰዎች እየተከታተልኳቸው ነው። ገዝትም እየከፈታቸው የምትስቁ ሰዎች አሉ። እንደዚህ ነው እና ብዙ ነገር አለ። ምንም ችግር የለውም። ከፈጣሪ ጋራ የሚመጣው ነገር እናንተ አሁን ከፈጣሪ ጋራ እየተያያዛችሁት ነው። ከነዚህ ልጆች ጋራ ሳይሆን ወደ ፈጣሪ እየተያያዛችሁት ነው እና ልቦና ይስጣችሁ። የምታደርጉን ነገር እግዚአብሔር ወደ ራሳችሁ ይመልሳችሁ። እናንተንም አንዳንድ ጊዜ ሰከን በሉ። ምንድነው የተፈጠረ ብላችሁ ማሰብ ትልቅ ነው እና ሰው ሀገር ላይ ነን እና እነሱ እርስ በራሳችሁ አጠገቡ ሰው አለ፣ ዙራችሁ ሰው አለ ያሉት ሀገራችሁ ላይ ነው። ብዙ ነገር ለእነሱ አትጨናነቁ። እኛ እዚህ ጋር ያለ ነው ምንም የለንም፣ ባዶ ነን። ቃል እግዚአብሔር በስተቀር እኛ እዚህ ጋር ያለን ምን እያኖርን ያለ እስከ ዛሬ እናት አባቴ እዚህ ጋር ሆኖ አይደለም እየሰራው ያለውት እና እግዚአብሔር ነው። እግዚአብሔር ጠብቆኝ እግዚአብሔር እመቤቴ ጠብቃኝ ነው እዚህ ጋር እያለውት ያለውት እንጂ ሰው አይደለም። ከእግዚአብሔር ጋር ደግሞ የምትያያዙ ሰዎች እግዚአብሔር ልቦና ይስጣችሁ። ምክንያቱም እናንተ እዚህ ጋር በዙራችሁ ያላችሁ ሁሉም ባዶ ናችሁ። ባዶ ከሰው እነሱ በሰውም ተከቦ በእግዚአብሔርም ደግሞ ተሸፍኖ በክንፋችሁ
እግዚአብሔር ክንፍ ላይ ነው ያሉ እነሱ እና ከእግዚአብሔር ጋር አትጣሉ እባካችሁ። አንዳንድ ጊዜ የምትናገሩና የምታደርጉ ነገራቶች ጥንቃቄ ለራሳችሁ ስትሉ ለሰው ሳይሆን ለራሳችሁ ስትሉ ጥንቃቄ አድርጉ። ከእግዚአብሔር ጋር አትጣሉ። ከሰው ጋር ተጣልታችሁ ልትታረቁ ትችላላችሁ። ወደ ህይወታችሁ የሚያመጣ ነገር አታውቁም። እሳት ውስጥ ነን፣ ሲኦል ውስጥ ነን። መቼም እኔ ሰው አገር በቃ ተመችቶኛል ብዬ መቼም አንድ ቀን ተስፋ አድርጌ አላውቅም። እመቤቴ በምታውቀው አምኛቸው ከቤተሰብ እንዴት እንዳሳደጉን ባያውቁም ከቤተሰብ እኩል ነው እዚህ ቤት ያደግኩት። ያሳደጉኝ እንደ ቤተሰብ ነው። በሙሉ እንትን እግዚአብሔር በታች እዚህ ቤት በጣም እንትኑ እዚህ ቤት ብዙ ነገር ያወኩበት ራሴን ችዬ የማላወራ ልጅ ነበርኩ። እዚህ ጋር ማለት ነው ራሴን ችዬ የማላወራ ልጅ እዚህ ነው ሁሉንም ነገር የለመድኩት እዚህ ቤት አረብ ሀገር ማለት ነው። እመቤቴ በምታውቀው ግን አንድ ቀን እነሱን አምኜ አንድ ቀን እነሱ እንደዚህ ናቸው ብዬ አምኜ ራሴን ስቼ ራሱ ተኝቼ አላውቅም። ምክንያቱም እግዚአብሔርና እግዚአብሔር ሁሌ እመቤቴን እየጠራው ነው እየኖርኩት ያለሁት ሁሉ ጊዜ ማለት ነው። የምንኖረው እሳት ውስጥ ነን። የምንኖረው የሆነ ጫካ ውስጥ ገብተሽ ማትወጪ ተራራ ጠፍቶሽ ማትወጪ ብዙ ነገራቶች አሉ። እሳት ላይ ነን እና እሳት ላይ ቁጭ እንዳለን ሰዎች ነን። ለራሳችሁ ብላችሁ ወደ ክፉ ነገር አታስቡ። ማንኛውም ሰው ክፉን ቢያስብ እውነትም ቢሆን ውሸትም ቢሆን እናንተ ትክክለኛ እግዚአብሔር የሰጣችሁ መንገድ ማንም እኮ እኛ እኮ ማንም አለ እምነት እኮ የተፈጠረ የለም እዚች ምድር ላይ አለ እምነት። ቤተሰቦቻችን በስነ ስርዓት አሳድጎን የእግዚአብሔርን መንገድ እንድንመራ እያስተማሩን እያሳደጉን ነው ቤተሰቦቻችን ማለት ነው። ማንኛውም ሰው አለ ሃይማኖት እዚህ ጋር የደረሰ የለም። እናውቃለን ሃይማኖት ምን እንደሆነ። ሙስሊምም ሆነ ክርስቲያንም ሆነ ጴንጤም ሆነ ማንኛውም ሙስሊም የሆነ ቤተሰብ ይዩት እስኪ በብሩኬና በሃይሚ ይዩት። የሰው ልጅ ጥፋት አያጠፋም አይደለም፣ ያጠፋል፣ ከጥፋቱም ይጸጸታል። ለምን ሰው ምን ያደርጋል እንላለን። ሰው አስፈላጊ ነው። አስቡ አሁን ቤት ብቻው ቢሆን አስቡ ምን እንደሚፈጠር ምን እንደሚፈጠር ቆይ ጠዋት ሄዳለሁ ሲል ፍቅር ይኖራችሁ፣ ትዕግስት ይኖራችሁ። የሰው ልጅ ትዕግስት ካለው በእውነት ነው የምላችሁ አንድ ቀን ያረጋችሁት ነገር ይጸጽታችኋል። አንድ ቀን የተሳሳታችሁት ነገር ይጸጽታል። አሁን ሃይሚ ምንድነው ያለችው? ጸጸተኛለች። ያረኳቸው ጸጸተኛለች። ለምን? ሲታመምባት ደንግጣ ግራ ሲገባት ማለት ነው። እዛ ጋር ብቻዋን ነች። አስቡ፣ ሰው ታሞ አስቡ እስኪ በድንገት እንደዚህ ሲታመምባችሁ አስቡ። አትመመኝ አይደለም ማረኝ ይባላል። እግዚአብሔር አንዳንዴ ሊፈትነን ሊፈትነን በብዙ ምክንያት ይመጣብናል። እኛን ሊፈትነን ምን አክል አቅማችን የቱ ጋር እንዳለ ሊያየን ይፈትነናል። አትፈትነኝ አይደለም አቅም ስጠኝ ማለት ነው። አትፈትነኝ አንለው እና ብዙዎቻችን እግዚአብሔር ማመስገን እንረሳዋለን። ሙስሊም ብትሆኑ፣ ክርስቲያን ብትሆኑ፣ ፕሮቴስታንት ብትሆኑ፣ የትኛውም እምነት ሆኑ ባላችሁበት አመስግኑ። ስተኙ አመስግኑ፣ ስትነሱ አመስግኑ፣ ቀን አመስግኑ። እውነቴ ነው የምላችሁ በስራችሁ እየተራመዳችሁ አመስግኑ። ክፉ ነገር ቢያደርጓችሁ ራሱ ምስጋና አታቁም። በምስጋና ድል አለ። ምስጋና ካፋችሁ አይጥፋ። ተመስገን፣ ሰላም አሳደርከኝ። ያ ማብራት ስታጠፉት እኮ ጨለማ ነው፣ ምንም አይታይም፣ ምንም ነገር የለም። ስልካችሁ ካበራችሁት እንጂ ምንም ነገር የለም። ግን ያ ጨለማ አንግቶ ሰላም ያቆማችሁ እሱን አመስግኑት። ጠዋት ነቅታችሁ ወደ ስራችሁ ስትገቡ ተመስገን፣ ሰላም አሳድረህ ለዛሬን ቀን አበቃኸኝ፣ አመሰግንሃለሁ ፈጣሪ ሆይ ብላችሁ አመስግኑ። ስተኙ አመስግኑ። ቀን ደክማችሁ ሮጣችሁ ከልጅ ቢሆን ከስራ ቢሆን ኩሽና ቢሆን ከብዙ ነገር ወጣ ውረድ ትሮጣላችሁ። ግን አመስግኑ። ምስጋና ካፋችሁ አይጥፋ።
በምስጋና ድል አለ። ምስጋና ካፋችሁ አይጥፋ። ብትከፉም ቢሆን ምንም ነገር ቢደርስባችሁ ለመልካም ነው ለበጎ ነው በሉት። እስኪ ሁሉንም ነገር ለበጎ ነው በሉት። አንድ ጊዜ እኔ ጉባኤ ገብርኤል ምን ሰማሁ መሰላችሁ? አንድ ሰውዬው ታክሲ ውስጥ እየሄደ አስገባኝ ብሎ ይለምነዋል። ሲያስገባው እና ግማሽ መንገድ እንደሄዱ መኪና ጎማ ይተነፍስበት እና ይቆማል። ሲቆም ምን ይለዋል ሰውየው? ተሳፋሪው ለበጎ ነው ይለዋል። አሁንም ግማሽ ከሄዱ በኋላ ድጋሚ ከፊት ተበላሸበት። ሲበላሽበት ለበጎ ነው ይለዋል። እንዴ ውረድ፣ አሁንም ለበጎ ነው። ቅድም ጎማ ሲተነፍስብኝ ለበጎ ነው፣ ደገምከው እኮ ሁለቴ ለበጎ ነው የምትለኝ፣ ውረድልኝ ይለዋል። ሲለው ጊዜ ተዋታ ውርደኛ ነው። አወረደው በመንገድ። በቃ ውረድ፣ ምንም ስልሆን በመንገድም የሄድኩ ለበጎ ነው እያልከኝ ውረድ ይለዋል። አሁንም ከሄደ በኋላ ሽፍታ ይዘውት እጁ መኪና ቀረጠፈው። ዘጋለው ሲል ጣቱ ቀረጠፈው። ደም በደም ሆነ። ሽፍታዎቹ ምንም አያደርግልንም ብለው ተውት። ለካ የበጎ ነው ያለኝ ሁሉንም ለበጎ ነው እውነቱ ነው ብሎ ተመልሶ ወደኋላ ያ ሰውየው አንስቶት ሄደ ብሎ ሲያስተምር ነበር። እና በመጣባችሁ ሁሉም ለበጎ ነው፣ ለመልካም ነው፣ ለፈተና ነው። በቃ እኔን እየፈተነኝ ይሆን ፈጣሪ፣ በዚህን መንገድ እየፈተነኝ ይሆን? ልታጡ ትችላላችሁ። ሰርታችሁ ባዶ ልትሆኑ ትችላላችሁ። በብዙ ነገር በህመም ቢሆን፣ በስራ ቦታ ጫና ሲበዛባችሁ፣ ሰዎች ተሰሚነት ስታጡ፣ በሰዎች ስትገለሉ ለመልካም ነው። እውነቴ ነው የምላችሁ፣ ለበጎ ነገር ነው። ለእናንተ መልካም ነገር ስላላችሁ በትዕግስት ለፉት። ነገሩ በትዕግስት ለፉት። ኋላ ከሚጸጽታችሁ ያ ሰው አስቀይሜው ከዛ ቤት ባርቅስ ኖሮ ከምትሉ በትዕግስት ለፉት። ቁጭ ብላችሁ ለአንድ ሰከንድ አስቡ። ለአንድ ሰከንድ ከጓደኛችሁ ልትጣሉ ትችላላችሁ። ከፍቅረኛ ይሁን ከብዙ ነገር ከአሰሪዎቻችሁ ይሁን ለአንድ ሰከንድ ቁጭ ብላችሁ ያ ነገራችሁ ታስቡ። ይቅርታ ብልስ፣ ልበደል፣ ልገፋ፣ ይቅርታ ብልስ፣ በይቅርታ ባልፈውስ ብላችሁ አስቡት። እስኪ ቁጭ ብላችሁ እውነቴ ነው የምላችሁ። በመናደድ ምንም ብዙ ነገር ታበላሻላችሁ። በመበሳጨት ብዙ ነገር ታጣላችሁ። ትዕግስት አለመኖር፣ ከምንም በላይ ትዕግስት አለመኖር ብዙ ነገር ያሳጣናል። የያዝነው ነገር ያሳጣናል። ሰዎች ያሳጣናል። የሰው ፍቅር ያሳጣናል። የያዝነው ያሳጣናል። ብዙ ነገር ያሳጣናል። እህቶቼ ትዕግስት ይኑረን። ከምንም በላይ ትዕግስት ይኑረን። ትዕግስታም እንሁን። በየትኛውም ነገር ትዕግስት ይኑረን። ለሰከንድ እሳት ትዕግስት ይኑረን። እንደ ሚነድ እሳት አንደድ። አንዱ ጋለ ሲል አንዱ ለማብረድ በበራዳ መሆን አለበት። አንዱም ትኩስ ውሃ ቢሆን አንዱም ቀዝቃዛ ካልሆነ ሁለቱን ትኩስ ከሆኑ ለእናንተ ጥሩ አይደለም። እጃችሁ ያቃጥላችሁ፣ ሊያቃጥላችሁ ይችላል። ያ ቀዝቃዛ ደግሞ ወደዛ ስትበርዙት እጃችሁ ያቃጥላችሁ። የትኛው ነገር በትዕግስት ለፉት። ሰው የሰው መድኃኒት ነው። ሰው የሰው መድኃኒት ነው። አስቡት እስኪ። በዛሬው ተማሩ። በዛሬው እውነቴ ነው የምላችሁ። ቪዲዮ ካላያችሁት ወደኋላ ደግማችሁ ይዩት። አቋርጣችሁ ካያችሁት ደግማችሁ ወደኋላ ይዩት ቪዲዮ። እኔ ብዙ ነው የተማርኩበት። እኔ በእነሱ ኦልሬዲ ሁሌ የምማርበታለሁ። ምንም ይዘው ይምጡ፣ ሁለቴ ሶስቴ ደግሜ ሳላ ቪዲዮ አላልፈው። ይዩት እስኪ ዛሬ። ለምን እዛ ጋር ምግብ ሰርታ እዛ ጋር እየተንከባከበችው ሐኪም ቤት ወስዳ አምጥታ እንደዛ የሆነች ለሱ እንደዛ የሆነችለት አስቡ። እና እህቶቼ ሰው አጠገባችሁ ሲኖር አትጥሉ። ሰው አጠገባችሁ ሲሆን በቃ የሰው ክብር ስጡ፣ ክብር ስጡ። የሰው ክብር ስትሰጡ ለእናንተ ክብር ይኖራችኋል። ሰው ስታከብሩ እናንተን ትከበራላችሁ። ሰው ስትንቁ ራሳችሁ እንደምትንቁት ይዩት። ራሳችሁ ነው የምትንቁ። ሰው ልትጠየፉት ትችላላችሁ። ሰው የሆነ ነገር ሲያስቀየም ልትሉት ትችላላችሁ። አይደለም። ሰው አትናቁት። ሰው በሰውነቱ አክብሩት። የሰው ክብር ይኑራችሁ። እናንተ ዝቅ በሉ እስኪ። ከፍ እንደምትሉ ፈጣሪ ከፍ እንደሚያደርጋችሁ ትዩት። ከፍ ነው የሚያደርጋችሁ። ትልቅ ቦታ ያስቀምጣችኋል። ሰዎች ይናቋችሁ። ሰዎች እናንተ ወደኋላ ይክፏችሁ፣ ወደኋላ ይጣሏችሁ። እናንተ ግን ለእናንተ ውርደት ሳይሆን ክብር ነው። እውነቴ ነው የምላችሁ። ክብር ነው። ክብር ነው የምታዩ። አስቡት። አሁን ብዙዎቹ ብዙ ነገር እያሉ ነበር እኮ መምትን ላይ ካያችሁት ብዙ ነገር እያሉ ነበር። ያ አይደለም ማየት ያለባችሁ። መልካሙ ነው ማየት ያለባችሁ። ግብስብሱ አልፋችሁ ጥሳችሁት ሄዱ።
ሰዎቹ ይናቋችሁ፣ ጥሩ ስላለበሳችሁ ይናቋችሁ፣ ሰርታችሁ ስላልተቀየራችሁ ይናቋችሁ፣ ሰርታችሁ በእጃችሁ ስላልያዛችሁ ይናቋችሁ፣ መልካም ነገር ስላለበሳችሁ ይናቋችሁ። ነገ ያስቀመጠላችሁ ነገር አታውቁትም። ነገ የሚያደርግላችሁ ነገር አታውቁትም። ነገ የእናንተ መልካም ቦታ እንደሚያደርሳችሁ አታውቁትም። ትዕግስት ይኑራችሁ። ከምንም በላይ ከሰው ተዋደዱ። የሰው ፍቅር ይኑራችሁ። ከሰው ተስማሙ። አንድነት ይኑራችሁ እላችኋለሁ። እወዳችኋለሁ፣ አከብራችኋለሁ። በዚሁ አጋጣሚ ብሩክ ወንድማችን እግዚአብሔር ጨርሶ ይማርክ። በእውነት በጣም ነው የሚከፋን ስናያችሁ፣ የሆነ ነገር ሆናችሁ ስናያችሁ ይከፋናል። ለምን? የእናንተን ደስታ ሁሌም የኛም ደስታ ስለሆነ እግዚአብሔር ጨርሶ ይማራችሁ፣ ፍቅራችሁ ያብዛው። ሀይሚዬ ጀግና ነሽ፣ አንቺም እሱንም ጀግና ነው። እግዚአብሔር አይለያችሁ እስከ መጨረሻ አብራችሁ በዱላ እስከምትሄዱ ድረስ ወልዳችሁ የልጅ እስከምታዩ ድረስ እግዚአብሔር አንድ ያድርጋችሁ፣ አይለያችሁ። ክፉዋችሁ አንስማ፣ ክፉዋችሁ አኒ መልካምነታችሁ ነው ሁሌ የምንፈልገው። መልካምነታችሁ አብራችሁ ስስቁ። አሁን ዛሬ ምናክል እውነት ምናክል የሚናደድ ይኖራል፣ ምናክል የሚያብድ ይኖራል። እንደዚህ ሲስቁ፣ እንደዚህ ስትሆን፣ እንደዚህ ስታጎርሰው፣ እንደዚህ ስትሆንለት ምናክል ግን የጠበቁት ሌላ ነበር፣ የሆነው ሌላ ነው። እግዚአብሔር ያለው ነው እና በጣም እንወዳችኋለን፣ በጣም እናከብራችኋለን። በጣም ነው የምንወዳችሁ። አይለያችሁ እና ከታችም ከላይም ያላችሁ አይለያችሁ። እናንተንም ፍቅር ያብዛላችሁ፣ ፍቅር ይስጣችሁ ባላችሁበት ቦታ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ካጠፋሁ ይቅርታ። ድሮ እናመሰግናለን፣ እንወድሻለን፣ እናከብርሻለን። ምንም አላጠፋሽም ነው ማለት ነው። እና ሀይሚና ብሩኬ ሁሌም እናመሰግናለን፣ እንወድሻለን። ሁላችሁም ፋበሉ እና ግር አትበሉ። ሁሉም እግዚአብሔር ያለን ለበጎ ነው። ጥሩ ነገር አንዳንድ ጊዜ እኮ እግዚአብሔር አለመሰግናለን አያመጣም እና ለበጎ ነውና እግዚአብሔር ደስታችን ሊያመጣ ብዙ ነገር ሊያመጣ ፈተና ይሰጠናል እና ለበጎ ነው። እሺ ታበሉ አውሪ ሊጣልጡ። አዎ አለ እኮ አዲስ ነገር አለ። ፍፄም ብሎናል እኮ አዲስ ነገር አለ፣ እንጠብቃለን። እኔ ደግሞ ምንድነው መሰለኝ ኦፍሴ አውሩ እኔ ሰውዬው ስላለ አጠገቤ አውሩ። ፍፄ አልሰማሽም? ኦክሲ እቺ ቴሌፎንን ይዛኛለች። የፍፄ አልሰማሽም? እኔ መቼም ዛሬ ተረቆም ዛሬ ማለት ምፍታ ቤት ቪዲዮ ይለቀቃል። ደስ ይለኛል ቪዲዮ ስታይ። አንዳንድ ጊዜ ፈን አንጎ የሚያስቅሽ ቪዲዮ አለ አይደለም? አቤት ዩቲዩብ እስከተከፈተ ድረስ ተከታተላለሁ። ምን ዛሬ ታውቂያለሽ? የግርዛቱ ቀንና እናቴ ዶማ ራስ ያለው ቪዲዮ ያግሜ ያለው በጣም ተስቀው እና ዛሬ ደግሞ ምፍታ ቤት ገብቼ ማለት ነው እንጂ ለሁን አንጀቴን በሰለ። ሻንጣው ይዞ ሊሄድ ነው አትሄድም፣ ሊሄድ ነው አትሄድም፣ አትረብሻቸው፣ እኛ ሶስተኛ ሰው አንፈል አብረን ከገባን ችግር ነው ይላል ፍፄ። ኧረ እንደዚህ ተጫወቱ ኮንቲ እነዚህ ሳላየው ራስ አሳቅሽኝ ማለት ነው። ምክንያቱም በቃ ሶስተኛ ሰው መሄድ አንችልም ምናምን እንደዛ ሲል ሳቅ ነው። ሀይሚሳይ ዛሬ የሆነ ፓርት ላይ እኮ አለው ማለት ነው። የትኛው ፓርት ላይ የበለጠ ያሳቀሽ ነገር ቢኖር? እኔ ያሳቀኝ የትኛው እንደሆነ ታውቂያለሽ? ሁላችንን ገብተን ታዲያ እዛ ኑር ወይ ያለ ፍፄ ደግሞ ሂድና የብሩኬ ቤት ኑርበት አንተ ኑርበት ያለው እና አረ ሌላ ችግር ቢፈጠር ያለው እኔ በጣም ነው ያሳቀኝ። እና ሀይሚና ከብሩኬ የሚያደርጉትን ነገር ልታዩ ነው እንደ ያለ ፓርት ብታይ ከሀይሚና ከብሩኬስ ከሀይሚና ከብሩኬ ያሳቀኝ ምንድን ነው ያለችው ነገር እንዲህ ነው እንዴ አሉ እንዴ
ደግሞ ጭራሽ ክፍሌ እኮ ገብተህ እኮ ሊያስደፍሩኝ ነው እንዴ? አንዳንዶቹ ደግሞ እንኳን ሊያስደፍሩኝ ነው ሊያስደፍሩኝ ነው እንጂ ሁሉም ሰው እሱን ነው በቃ ደስ ነው ያለው ምናምን ነው። ሰላም አለይኩም ወየ እህቴ፣ እንዴት ዋላችሁ? እንዴት ዋላችሁ? ደህና ናችሁ? ለሰላም ሰላም ሰላም ረህመቱላህ። ትላንትና እኮ ጉሩብ ውስጥ ተኝታ ነው ያደረችው እዚህ ሳትወጣ ማለት ነው። ወላሂ ማለት ነው ነው መጣልሁኝ ቤት ስጠብቅ አደረ ኦብሲት ማለት ነው። አሁን ማወራው ያፋመል ሆኖብኝ ነው። ማውራት አልችልም፣ መተንፈስ አልችልም። ትናንት ጀምሮ ወገቤና ልቤን ሰፍቶኛል። ውጋት ምንድነው መድኃኒቱ? ነይ ልንገርሽ፣ መተንፈስ አልችልም። እንትን አለ፣ ወተት አለ፣ ቤት ውስጥ ወተት አለ። አዎ ወተት ካለ ነጭ ሽንኩርት ወተቱ አፊውና ነጭ ሽንኩርቱ ቅጥቅጥ አድርገሽ ድቅቅ አድርገሽ ከተፊውና ዝም ብለሽ ዋጥ አድርጊ በወተቱ እዛ ውስጥ አታፊው፣ አብረሽ እንዳታፈኙ ለብቻው ዝም ብለሽ ወተቱ ትኩስ ወተት በላይ ላይ ቅጅበትና ቀጭም። ያው ምግብ አትበላም፣ ችግሩ ይሄ ነው። ምግብም ደግሞ እንዴ ዋና ምግብ ነው እንጂ እኔ ወድ ምግብ ነው እኮ። ኧረ እንዴት ናችሁ? ድሮውን ሳሉን እንዴት ልሳለው ነው? ሞኝ ነሽ እንዴ? እንዴት ልሳለው? ወገብሽን አስረሽ ሳይ